እንዴት ነሽ በእናትሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አቆላመጥሽ ጥሩ ነው። ሁሌ ነው እንደዛ የምለው። መቅዲ ብዙ ጊዜ መቅዲ በሚለው ስም አትጠሪ። መልህቅ አዎ መልህቅ። ምን ማለት ነው መልህቅ? አንከር፣ የመርከብ ማቆሚያ ብረቱ ማለት ነው። የሆነ ሾጣጣ ነገር። አዎ መስቀል እንትን አለው፣ ዜሮ ነገር አለው። ሰንሰለቱን የሚይዘው ትልቁ ክብደት እሱ ነው። ማን ያወጣል? አባት ወይስ? አባቴ። ብዙ ጊዜ ለአባትሽ ያለሽን ነገር በተለያዩ ሶሻል ሚዲያ ላይ ስትገልጪ ይሰማል። በጣም 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 በሕፃንነቴ ነው የሞተው። ለሀገሩ ነው የሞተው። ጀግና አባት ነው ያለኝ። የሀረር ምስራቅ እዝ ሙዚቀኛ ነው አባቴ። ሙዚቀኛም ወታደርም ነበረ። ሰሜን ነው የተሰዋው እንግዲህ አባቴ። በዚህ አጋጣሚ ጦርነት እኔን አባት አሳጥቶኛል። እናቴን ደግሞ ባል አሳጥቷታል። እናቱን ደግሞ ልጅ አሳጥቷታል። እና ጦርነት በተለያየ ጊዜ ሲነሳ በጣም ነው ፊሊንግ የሚቀያየረው። ምክንያቱም ብዙ ልጆች ወላጅ ስለሚያጡ፣ ወንድ ብቻ አይደለም የሴትም ወታደር አለ። ስለዚህ የኔ አባት ያው ለሀገሩ ነው የተሰዋው። ጀግና አባት አለኝ። በጣም የምወደው አባት አለኝ። በጣም በጣም ነው የሚገርመው። ብዙ ቦታ እሰማለሁኝ ስትናገሪ፣ ኢንተርቪዎችሽንም እያየው ነበርና በህፃንነት ነው አባትሽን ያጣሽው እና እኛ እንግዲህ በጣም ብዙ እድሜ ኖረን የሆነ አታችመንታችንን ስንገልጸው አንስተዋልም። ብዙዎቻችን ዝም ብለን እኔ አባቴን እወዳለሁ ከማለት ውጭ። አንቺ ያው የደራሲነቱ ይመስለኛል በጣም ኤክስፕረስ ታደርጊያለሽ። ለሱ በጣም ነው ማደንቅሽ። የምር አመሰግናለሁ። በጣም አባቱን የማይወድ ሰው አለ ብዬ እኔ አላስብም። አዎ ብዙዎች እንወዳለን እንላለን፣ ግን ያንቺ ትንሽ ለየት ይላል ለማለት ነው። አዎ እውነት ነው። ብዙ ሰው ይለኛል። እኔ አባቴ በጣም ነው የምወደው። በጣም ጥሩ። ከሆስፒታል ወይስ ከቤት ነው ውልደትሽ? አይ ቲንክ የተወለድኩት ቤት ነው አይደል? አዎ እናቴ 15 ዓመቷ ነበረ። 11ኛ ክፍል ነበረች እኔን ስትወልደኝ ማለት ነው። እና ያሳደገችኝ አያቴ ናት። ቤት ውስጥ ነው የተወለድኩት። የዋዛ ሰው አይደለሁም እኮ እድሜ ወደኋላ ልትቆጥር ነው። ችግር የለም። እድሜ ላይ እኔ ችግር የለብኝም። ለምን እንደሆነ ታውቃለህ? አንደኛ ተምሬበታለሁ። ሁለተኛ መጽሐፎች አሳትሜያለሁ። ሴት ልጅ አግብታ ወልዳ ምናምን አይደለም፣ ካልወለደች ካላገባች ወይም ደግሞ ካልተማረች ወይም ደግሞ ስኬቷ ላይ የምትፈልገውን ነገር ካላረገች ነው እድሜዋን የምትደብቀው ብዬ ነው የማስበው። ባይዘዌይ ማለት ነው የእውነት ሰው። እኔ አግብቼው ልጄበታለሁ፣ ተምሬ ተመርቄበታለሁ፣ እስክሞትም እማራለሁ። ትምህርት ያልቃል ብዬ አላስብም፣ ራሴን ማሳደግ ስለምፈልግ። ከዛ ውጪ ምኞቴ ደራሲ መሆን ነበር። ከ6ኛ ክፍል ጀምሮ ነው የጀመርኩት። ቢያንስ 4 መጽሐፍ ላይ ደርሼ አሁን 5ኛን እየጻፍኩ ነው። ጉድ! አዎ እጄ ላይ አሉ የሰጠሽኝ፣ ማቃቸውም ማላቃቸውም አሉ። በጣም በጣም አምራች ጸሐፊ የሆንሽ ነው። አይ ገና ነኝ፣ ገና ተማሪ ነኝ። ጥሩ ነው በጣም በእውነት ተማሪ ነኝ። እውነት ተባረኪ። እንግዲህ ምናብሽ አይንጠፍ ነው ልለው የምችለው። የተለያየ ጊዜ ነው ስትጽፊያቸው የነበሩት ወይም በተለያየ ጊዜ ነው ያሳተምሻቸው? ከሆነ እንትን እያወጣሽ ነው ስታሳትሚልን የነበረው ወይስ በየጊዜው ትጽፊያለሽ? በየጊዜው እጽፋለሁ። አንዳንዴ ሌሊቶቼ የጽሁፍ ናቸው። ከእንቅልፌ የሚቀሰቅሰኝ ጊዜ አለ። አንዳንድ ሀሳቦች ከእንቅልፌ ይቀሰቅሱኛል ባይዘዌ ማለት ነው። እና ትሩ ስቶሪ እወዳለሁ፣ ሳነብም ትሩ ስቶሪ እወዳለሁ። አሁን 2ኛ መጽሐፌም 5ኛ መጽሐፌም ትሩ ስቶሪ ነው። ሌላዎቹ ግጥምና ኢቭን ኢፍ ግጥም ስጽፍ ከእውነተኛ ታሪክ ተመስርቼ ነው የምጽፈው። ያላየሁትን ወይ እኔ ላይ ያልደረሰውን ነገር ብዙ ጊዜ አልጽፍም። ወይም ሰዎች ላይ ጓደኞች ሊሆን ይችላል፣ ማህበረሰቡ ላይ ሊሆን ይችላል፣ የሚሰማኝን ፊሊንግ ነው የማወጣው። የእውነተኛ ታሪኮች ጸሐፊ ነው ልትባይ የምትችይው? ብዙ ልጻፍና ገና ነኝ። ጥሩ። አሁን ፉል ታይም ራይተር ነሽ? 2 ዓመት ሆነኝ። ከ2016 ጀምሮ ተጨማሪ ስራ ቮለንተሪ የእርዳታ ስራዎች ካልሆነ በስተቀረ ቢሮ ውስጥ እንደዚህ ተቀጥሬ አልሰራም፣ ትቻለሁ። ቤትሽ ቁጭ ብለሽ ነው የምትጽፊው? እጽፋለሁ። በጣም ጥሩ ነው። መጽሐፍ ያስደስታል። ያው ሀሳብህን ይወጣላል። አንዳንዴ ተናደህም ሊሆን ይችላል፣ አፍቅረህ ሊሆን ይችላል፣ ብሬክአፕ ደርሶብህ ሊሆን ይችላል። ጉዳትህንም ደስታህንም እኛ ጸሐፊዎች እድለኛ ነን፣ ይወጣልናል ጽፈን። እናንተ ያው አልቅሳችሁ ነው
ምንድነው በጣም ቶሎ ቢነቅ ማለት ለመጻፍ የሚያንደረድርሽ? ሳዝን። ኧረ ስትከፊ ቶሎ ነው የሚገርመኝ ነገር ለራሴ ራሱ የሚገርመኝ ነገር ብዙ ጋዜጠኞችም የተለያዩ ሰዎችም እንደዚህ የአስቴር አወቀ ተጽዕኖ አለብሽ፣ ለምንድን ነው በዚህን ያህል ደረጃ ወንድ ልጅን የምታሞካሹ ይሉኛል። ሳልጎዳ ቀርቼ እኮ አይደለም፣ ግን ጨለምተኝነት ውስጤ የለም። እኔ እኮ እናንተን ኮከብ፣ ከዋክብት፣ ጨረቃ ምናምን ማለት ሰልችቶኝ አንተ ማለት ውሃዬ ነህ፣ አራተኛው መጽሐፌ ውሃዬ ነህ ነው አርዕሱ። ባይ ዘ ወይ ውሃዬ ነህ እና ሊሆንም ሀዘን ስሜት ሲሰማኝ በጣም ሰውን አሞላቅቄ ነው የምጽፈው። ሰው እኮ ሲናደድ ወይ ይሳደባል ወይ የተከፋበትን ነገር በቃ ወይ ይራገማል ምናምን በጽሁፉ አይደለም። እኔ ግን በተቃራኒው ነው የምጽፈው። ለምን እንደሆነ አላውቅም። ውስጤ ያለው ነገር ምን እንደሆነ አላውቅም። እግዚአብሔር ነው። በተዘዋዋሪ ሰውየው ህሊናው እንዲወቅ ሰው ነው የምታረጊው ደግ ደጉን እያስታወሽ ወይስ? እንደዛ አስቤ አላውቅም። እንደዚህ ካልኩሌት አድርጌ ኖሬ አላውቅም ራሱ በላይፌ። ምክንያቱም የሀረር ልጅ እኮ ነኝ። የወንዶችን ጉዳይ አንቆለጳጵሰዋለሁ ሳልጎዳ ቀርቼ አይደለም እያልሽ ነበረ። አሁን ደግሞ እንግዲህ ዓለማችን በጣም በሁለት ጎራ ተከፍሏል አይደል? ወንድ ጠል እየመጣ ነው። በዛው ልክ ደግሞ ፌሚኒን የተባሉት አሉ። እነሱ በጣም እንትን ይላሉ። እንደዚህ በዚህን ያህል መጠን የተጎዳሽ ከሆንሽ ወደዛኛው ወደ ፌሚኒኑ ጎራ ለምንድን ነው? እኔ የምንመራበት አንድ ትልቅ መጽሐፍ አለ። እሱም መጽሐፍ ቅዱስ ይባላል። እውነት ለመናገር ማለት ነው። እኔ 2015 2014 በጣም የመከፋት ዘመን ሲጀመር ከ13 ዓመት የጀምሮ አሳዳጊ ከሞተች ጊዜ አንስቶ ራሴን በራሴ ነው ያሳደግኩት። ከሰው ቤት ሰራተኝነት እስከ ኤንጆ በምህርነት ሰርቻለሁ። ዌተርነት፣ የወንድ ፀጉር፣ የሴት ፀጉር፣ ጽዳት፣ ዳቦ ቤት ያልሰራው ስራ የለም። ከዛ ደግሞ አልፌ ተርፌ ሴተኛ ዳሪዎችን ከዛ ህይወት የማውጣት ስራ ውስጥ ደግሞ ሃንድ ሜድ አስተምር ነበረ። ሴንጀር፣ ጥልፎች፣ ልብስ ማቅለም፣ ልብስ ላይ ፕሪንት፣ ጽሁፎች መጻፍ፣ እነዚህ ሙያ ተግባሮች ተምሬ አስተምር ነበረ። ሰዎቹ ወደ ቢዝነስ እንዲገቡ ከበቃ ከዛ ህይወት የሚወጡ በፕሮጀክት ነበረ። ኒው ላይፍ ያንግ ውመን እና ሜርሲ ቻፕል ሲባሉ ሁለት ድርጅቶች ውስጥ ሰርቻለሁ። እኔ አሁን የመከፋትን ጥግ አይቼዋለሁ፣ የመበደልን ጥግ አይቼዋለሁ። ከዚህ በላይ የሚመጣብኝ ምንም ኢቨንት ነገር ስለሌለ አም ሃፒ በጣም ደስተኛ ነኝ። እና 2014 15 ላይ ያረኩት ነገር ምንድን ነው? ከቤተሰብ ጋር ኖር ነበረ። ከዛ በኋላ መጽሐፍ ቅዱስ ነው የገዛሁት። መጽሐፍ ቅዱስ ገዝቼ ማንበብ ጀመርኩኝ። እኔን የፈጠረኝ አምላክ አያቀኝም ብል ነበር። የእውነት በቃ ስለማታቀኝ ነው አትፈልገኝም፣ ለምን አትወስደኝም ብዬ አውቃለሁ ብዙ ጊዜ ማለት ነው። ከዛ ማንበብ ጀመርኩ። እያነበብኩ ስመጣ እየገባኝ እያነበብኩ ስመጣ ስብከቶች ስሰማ መዝሙሮች ሳዳምጥ ውስጤ ምን እየተሰማኝ መጣ? ሰው ወደደኝ አልወደደኝ እግዚአብሔር ከወደደኝ በቂ ከበቂ በላይ ነው። በነገር ላይ ክርስቶስ እኛን የወደደበትን መጠን ብናቅ ሰው አይደለም እናትህ ብትጠላህ ጉዳይ አይደለም። እሱ ነገር ገባኝ መሰለኝና ሰዎች ያስከፉኛል፣ አዝናለሁ፣ አለቅሳለሁ። አልቃሻ ነኝ ባይዘው፣ ግን የማለቅሰው ምሽት ላይ ነው። አለቅሳለሁ፣ ከትራሴ ጋር አለቅሳለሁ። የዛን ሌሊት ግን ተነስቼ በቃ አይኖች ከዋክብት እንደዚህ በቃ ጥርሶች ድምፅ ምናምን እያልኩ ነው የምጽፈውና ጠዋት ሳነበው ለራሴ አሁን ጎልያድን መፍታት 3ኛው መጽሐፌ አብዛኛው የፍቅር ነክ ነው። ፍቅር ነክ ነገር ነው። ጥቂት ስለ ሀገር አለው። እንዲያውም የመጀመሪያ መጽሐፌ ላይ ጀማሪ ስለ እናት፣ ስለ አባት፣ ስለ እህት፣ ስለ ልጅ ምናምን ይጽፋል። ጀማሪ ስለነበርኩኝ 2005 ላይ ማይም ዴም ጩጬ ነው፣ እኔም ጩጬ ነኝ እንዳለ ስለ እናት፣ ስለ አባት ምናምን አለው። እዚህኛው ላይ ግን ያለው የራሴን ፍልስፍናና ወንድ ልጅን በቃ የሚያሞላቅቅ ነው። ለዛ ነው የአስቴር አወቀ ተጽዕኖ አለብሽ የሚሉኝ። አይ ይሄ ለእኛ በጣም ጠበቃችን ይሆናል። ለወንዶች ታዳያለሽ ይሉኛል፣ ግን አዳልቻ ምናልባት አባቴን ስለምወደው እሱ የተሰራሽበት ሊሆን ይችላል። በጣም ተጽዕኖ ሊኖረው ይችላል። ግን ቅድም የጠየከኝ እንዳላልፈው ፌሚኒዝም ጉዳይ ላይ የሰው ልጅ የፈጠረውን አምላክ ሲያውቀው አምላኬ ደግሞ ምን ይፈልጋል የሚለውን ያውቃል አይደለ? እኔ አንተን ሳቀ አማን ምን ይፈልጋል ብዬ ደግሞ ስላንተ ባክግራውንድ አጠናለሁ። ስታጠና ወንድ ልጅ ራስ ነው ብሎ ጽፎታል። አምጥቼ እግር ላደርገው አልችልም።
ወይ ወገቤ ላይ አምጥቼ ላስረው አልችልም። ራስ ነው ራስ ነው። የቤት አስተዳዳሪ ነው አስተዳዳሪ ነው። ጥፋት ይኖርበታል። አዎ ሴት እኮ ብልጥ ስለሆነች ነው ዘውዱ የሆነችው። እንዲያውም እኮ ሴትን እኮ አምጥቶ ጭንቅላቱ ላይ እኮ ነው ያስቀመጣት አይደል እንዴ? ስለዚህ የማያውቀውን ነገር ሼፕ እያደረገች የሳተውን ነገር እያስተካከለች አጋዥ ናት። እኔ አጋዥ ነኝ። ባይዘዌ ሴት ልጅ ለባሏ ትገዛ፣ ሚስት ለባሏ ትገዛ ማለት በእኔ ፍልስፍና በሀሳቡ ትስማማ ማለት ነው። በሀሳቡ ትስማማለህ። ይሄ ነገር እንዲህ ይሁን ሲል መስማማ። ምክንያቱም የቤት ራስ ነው አይደል? እግዚአብሔር ለምን እንደዚህ ያደረክ ይባላል እንዴ? አይባልም እኮ። ስለዚህ ባልም ልክ እንደዛ ነው። የባል ራስ ደግሞ ክርስቶስ ነው። የሴት ልጅ ራስ ደግሞ ወንድ ነው። ስለዚህ የእኔ ራስ የሆነውን ሰውዬ እኔ ካላከበርኩት ማህበረሰቡ አያከብረውም። ስራ ቦታ አይከበርም። የትም ቦታ ሊከበር አይችልም። ይሄንን ስልጣን ሲሰጠኝ የሰጠኝን ስልጣን መቀበል ካልቻልኩኝ ባላገባ የተሻለ ይመስለኛል። የመጽሐፍ ቅዱስን መርህ ተከትለሽ? እኔ የመጽሐፍ ቅዱስ መርህ ተከታይ ነኝ። በጣም ጥሩ ነው። ብዙ ጊዜ ያው የሶሻል ሚዲያ ተጽዕኖ ይመስለኛል አሁን ነገሮችን በጣም እያገነኑት፣ የውጭ ተጽዕኖ ለፌሚኒዝም ወይም ይሄ ምንድነው ወንድ ጠል የሆኑ ሰዎች በጣም እየገነኑ የመጡት በትንንሽ ሰበብ ነው። ያንቺ ለፌሚኒን መሆን ከበቂ በላይ ምክንያት አግኝተሽ ነበር። እኔ አለኝ። ግን እሱን ገሸሽ አድርገሽ ነው ወደ ትክክለኛው መንገድ የመጣሽ። በፍቅረኛ ደረጃ ተከድቼ አውቃለሁ፣ የእውነት ማለት ነው። አግብቼ ተፋትቻለሁ። መፋታትን ግን አላበረታታም። እኔ ከአቅሜ በላይ ስለሆነ ነው የወጣሁበት ማለት ነው። ያንን ላይፍ ልጅ ተቀምጬ አንብቼ አውቃለሁ። ተደፍሬ አውቃለሁ፣ በገዛ ዘመዴ ማለት ነው። በአጎቴ ተደፍሬ አውቃለሁ። ብዙ ምክንያት አለኝ ወንድን ለመጥላት እውነት ለመናገር ማለት ነው። ወንድን ግን መጥላት አልችልም። የተሰራውበት ማንነት አይደለም። አጋዥ ተብዬ ተፈጥሬያለሁ። አጋዥ ነኝ። ዛት መደፈር ድሮም ነበር፣ አሁንም አለ። ወደፊት እንግዲህ እግዚአብሔር ካላስቆመው በስተቀር በህይወታችን ውስጥ ብዙ ነገሮች አሉ። አሁን እኮ ሚዲያው ስለመጣ ነው እንጂ የሰማ ነው። እኔ ሚዲያ ባልነበረበት ጊዜ እኔ ተደፍሬያለሁ። ማቃቸው ሰዎች የተደፈሩ አቅ ነበረ። ቁጭ ብለን አብረን የምናለቅስ ሰዎች ሚዲያ ስላልነበረ አልተናፈሰም፣ ፍትህም አላገኘንም። እኛም ወደ ክስ አልሄድንም፣ እንፈራ ነበረ። በነገርክ ላይ ይህን ግን ታውቃለህ፣ ምናልባት ሚዲያ ላይ ሰምተን ሊሆን ይችላል። መጽሐፎቼ በአንድ አይኔ ነው የምጽፈው እኮ። አንድ አይኔ አያይም፣ ይሄኛው አይኔ አሁን ይህም ብጨፍ ነው ለእኔ ሁላችሁም ጨለማ ናቸው። እዚህ ጋ ያለው ካሜራማን አንተ ኤቭሪ ማለት ነው። እንዴት በአንድ አይኔ ብቻ ነው የምጽፈው፣ አንድ አይኔ ብቻ ነው የሚያየው። ይሄኛው ምን አደጋ ደርሶብሽ? ትንሽ ግጭትና ፍጭት ደርሶበት በማሪ ምስቃለሁ። ትስቀልሽ እንዳትበያ አገላለጽሽ እኮ ነው የሚያሳዝን ነገር ሊሆን ይችላል። ሕክምና ኢትዮጵያ ውስጥ የለም፣ ያለው ውጭ ሀገር ነው። ንቅለ ተከላ ነው። ሙሉ ሬቲና ጠባሳ ስለፈጠረ ስሮቹ ተበጣጥሰዋል ነው የተባለው። ምንድን ነው ይሄን ምክንያት? ወደ ውስጥ ገብቶ ነው የወጣው እና በዛ ሳለ ስሮቹ ተበጣጥሰዋል። ሐኪሙ እንዳለኝ ከሆነ በአይኑ ዙሪያ ላይ ያሉ ስሮች ከ1000 በላይ ናቸው። ኢትዮጵያ ውስጥ ያ መሳሪያ የለም ለመቀጠል ራሱ ብለ ኦፕሬሽን እንዲያው ልናፈርጠው ሁሉ እንችላለን ያለኝ። እንደ ጓደኛ ነበር። በጣም ነው የሚወደኝ በዚህ አጋጣሚ ሐኪሜ እና ሕክምናው ያለው ውጭ ሀገር ነው። ብዙ ብር ነው። እኔ ደግሞ ርቦኝ እንኳን የኢትዮጵያን ሕዝብ አብሉኝ እንደዚህ አድርጉልኝ ብዬ አላቅም እና እንደዚህ ለአይኔ ሕክምና ይዋጣልኝ ምናምን ማለት ይችላሉ። እነ መማር እነ ሞዴል ናርዶስ ዮኒ ማኛን ጭምር አብዛኛዎቹ ፎሎወሬ ናቸው። በግጥሜ ነው የሚያውቁኝ። ብዙ ሰው ያቀኛል ቲክቶክ ላይ። በራሴ ሚዲያ ላይ ገብቼ አዋጡ ብል እችላለሁ፣ ግን አንድ አይኔ በቂ ነው እና ሰዎች ይገርማቸዋል። አንድ አይን ሆነሽ እንደዚህ እኛ በሁለት አይን ምንም አላረግንበትም። በቃ ሲከፋሽ አይተንሽ አናውቅም። ምን እንጃ ገጣጣ አድርጎ ነው የፈጠረኝ ከሆነ ጊዜ በኋላ ይሆን ከልጅነቴ ይሆን አላውቅም። በጣም ሳቂታ ነኝ። ፊል አድርጌው አላውቅም። ኢቭን ኢፍ እንደኔ ስልክ ስጽፍ ነጭ ወረቀት ነው ለአይንህ ችግር አለው ባይዘዌ። አንቺ ላፕቶፕ ላይ አትጽፊም፣ በእጅሽ ነው የምጽፊው? ላፕቶፕም እጽፋለሁ። ላፕቶፔን ሌቦች ሰርቀውኛል። ሌባዬ ቆንጆ ነው እኮ በሱ ነው የመጣው። ከዛ በኋላ አልገዛውም ላፕቶፕ። በእጅሽ ነው ግን የምጽፊው? በእጄ ነው የምጽፈው። ወረቀት ላይ እጽፋለሁ፣ ከዛ ወደ ላፕቶፕ ነው የምቀይረው። ግን በእጄ ስጽፍ አንድ መጽሐፍ ላይ ብቻ አይደለም የምጽፈው፣ 2-3 ጊዜ እኮ ይታሻል አይደል እንዴ? ድርሰት እኮ አንዴ እንደወረደ እኮ አይታተምም።
መጀመሪያ ጽፈዋለሁ። ከዛ በድጋሚ ስጽፈው ታሪክ የሚጨመር ይኖራል። ለሰው አይምሮ የማይመጥን ቃላቶች ሊኖሩ ይችላሉ። እሱ ይቆረጣል። እሱ ተስተካክሎ ድጋሚ 3ኛ ዙር ይጻፋል። 4ኛ ዙር ኮምፒውተር ላይ ከታየ በኋላ ደግሞ ሀያሲ ያየዋል። ሀያሲ ያስተካከለው ደግሞ ሲጻፍ እንደገና ኮምፒውተር ላይ ታፈጣለህ። ቢያንስ 5-6 ሂደት አለው። ማተሚያ ቤት ቃላት ካላበላሸብህ በስተቀር በጣም በብዙ እሽት ነው የሚወጣው። ባይዘው አንዳንዴ ማተሚያ ቤቶች የቃላት ችግር ይፈጥሩብህና በጣም ነው የሚያበሳጨው። እሱ ራሱ አጋጥሞኝም ስለሚያውቅና ያ ሁሉ ሲያልፍ በአንድ አይኔ ነው ብዬ እግዚአብሔርን አንድ ቀን አማርሬው አላውቅም። የሚገርም ነው በፍጹም። ግን ማንም ሰው አሁን እንዲህ እያየ ትንሽ እንዲያውም አሁን እስቲ ተመልካችም ያው እችኛዋ ማነስ ጀምራለች። በጣም ሲደክመኝ ወይም ካለቀስኩኝ ትጠናገራለች። ምንድን ነው ይባላል አይባልም ለቃሉ ትዞራለች። መንሸዋረር ነገር ትዞራለች። እና ፍሬም እንሰራልሻለን ብለውኛል ኢትዮጵያ ውስጥ እንደ ጥርስ ብሬስ ማለት ነው። ግን ማስነካት አልፈለኩም። ማለት ከፈረጠ እንደዚህ ብዬ አስቀያሚ ያልሆነባችሁም እንደዚሁ አይዞሽ። አይ እግዚአብሔር እንግዲህ ይሄንንም አይቶ ድካምሽን አይቶ የሆነ መንገድ ይፈልጋል። እግዚአብሔር አዋቂ ነው። ብዙም እንትን አይደለም። ሌላ አለው። ስለዚህ ሌላ ሰው እንደዚህም ብሎ ይጽፋል። ቁጭ ብዬ ታሪኬን እየነገርኩም እኮ ሊጻፍ ይችላል። አይብሬት ያለውን ቁጭ ብዬ ለሰዎች ለጸሐፊዎች እየነገርኩ መጻፍም ይችላል። ባይዘው አይነ ስውራን ደራሲያን አሉ እኮ አይደለ? አካል ጉዳተኛ ነኝ ብዬም አስቤም አላውቅም። እኔ እንጃ። እነሱን ለማገዝ እጥራለሁ፣ አብሬያቸው ለመስራት እጥራለሁ። ግን